ምሳሌ ዳዊት ደብተራ ዳዊት ፋሲል ነው የጅማ አካባቢ የምናገር እሱ በደብተራ ስፕሪት የሚንቀሳቀስ በዚህ ልጅ ሃይማኖት ቤት ላይ ጥቃት መፈጸሙን ሰምተናል። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ለብዙዎች እንድታደርሱ በጌታ ፍቅር አሳስባለሁ። ላይክ እያደረጋችሁ ብዙዎች ጋር እንዲደርስ ማድረግ እንዳትረሱ። በቀጥታ ወደ ተዘጋጁ ቪዲዮዎች እናመራለን እና እኔ አሁን ነብያውን አጋቦስ ምናልባት የተነበየ ነብይ አዲስ ኪዳን ላይ አጋቦስ ነው አይደል? የጳውሎስን መቀነት ይዞ ተነበየ። ቀጥሎ በረሃብ ይመጣል አለ። በቀላውዲዮስ ዘመን ተፈጸመ ይላል። ከዛው ጫው ሲላስ ነብይ እየመከረና እያስተማረ ይዞር ነበር ነው የሚለው። he was a prophet ግን የምክር ቃል ነበረው፣ ያስተምር ነበር። እነ ጳውሎስ እኮ የነቢያቱ አገልግሎት እኮ ደርቦ እኮ ይሰራባቸው በመጨረሻው ዘመን እያለ እኮ ይናገራል። እንዲህ እንደሚመጣ አወቁ ይልና ግን ካራክተሩን ያስቀምጠዋል። ተጠበቁ ይላል። ቲቺንግ አለ እና እኔ የእግዚአብሔር ቃል የሌለው አገልግሎት የነቢያት ነው ለማለት ፓስተር ይከብደኛ፣ እጨነቃለሁ። እንዴት አጋጣሚ አይደለማ። ትንቢት ወደ እግዚአብሔር ቃል እኮ መመለስ ነው እኔ አይደል? የትኛውም ነገር ከሆነ እኮ ስታንዳርድ አለ። ወደ ስታንዳርዱ ነው የምታመጣኝ አንተ። እኔን ወደ ስታንዳርድ ለማምጣት አንተ ውስጥ መኖር አለበት መለኪያው። ምንድነው ከዚህ ቪዲዮ የምንማረው? ብዙዎች ዛሬ ነብይንን ብለው ራሳቸውን ያስነሱ ሰዎች፣ ራሳቸውን የቀቡ ሰዎች ትምህርታቸው ሲለካ መጽሐፍ ቅዱስን ሀብትለው ለነማያውቅ ይበዛል። ሁሉም ማለት አይደለም። አብዛኞቹ በእግዚአብሔር መነጽር ወይም በመጽሐፍ ቅዱስ መነጽር ሲታዩ ሪፋይን ሲደረጉ ባዶነት ያመዝናል። መጽሐፍ ቅዱስ የሌለው ሰው፣ የእግዚአብሔር አዊ ትምህርት የሌለው ሰው ቢተነብይ ቢሰብክ መልእክቶችን ቢያመጣ መገለጦችን ቢናገር is nothing ምንም ጥቅም የለውም። ምክንያቱም ያ መልእክቱ ራሱ መገለጡ የሚሰራው ከእግዚአብሔር ቃል ጋር ብቻ ነው። ያለ እግዚአብሔር ቃል የሚሰራ መልእክት የለም። ያለ እግዚአብሔር ቃል የሚሰራ ትንቢት የለም ማለት ነው። ድካም የሚባለው ነገር ላይ እርግፍ አድርጎ እግዚአብሔር ሆይ ከአመፃ ጋር የምትስማማ አምላክ አይደለህም፣ የጽድቅና የእውነት የቅድስና አምላክ ነህ፣ ልጅህን ኢየሱስ ክርስቶስን በመስጠት ከዘላለም እስራት ከፈታኸኝ እየደጋገምኩ ቁስልህን አልወጋም፣ ልጅህን አላሰድብም የሚል የንስሐ ሕይወት ሲያስፈልጋቸው እነሱ ግን ሪጀክት እያደረጉ ይኖራሉ። ኢየሱስን በየቀኑ ደጋግመው ይሰቅሉታል። በእነሱ ጠንቅ የእውነት መንገድ ይሰደባል። ግን አሁንም ቢሆን ቅሬታዎች አሉ። በመንፈስ የሚመላለሱ የስጋን ነገር ከቶ የማያስቡ የማያደርጉ ቅሬታዎችን እግዚአብሔር ያበቅላል። ቤቱ ዘመን በፈርዖን ዘመን ቤቱ ዘመን አጠገባቸው ከባባድ ነገር እየተፈጸመ የእግዚአብሔርን እውነት አይተው ያደጉ እንደነ ሳሙኤል አይነት የኤሊ ልጆች ወደ ድንኳን ምን ይዘው ይገቡ እንደነበር፣ ከእግዚአብሔር ቤት መሰዊያ ምን እያደረጉ ይበሉ እንደነበረ ያውቃል፣ ያያል። ያን ያየ ግን እግዚአብሔር ጠብቆት ነው ያደገው። ከማ ዘማሪዎች፣ ሰባኪዎች እኔን ጨምሮ የእግዚአብሔር ቤት አገልጋዮች ነን ካልን ከርኩስ እግዚአብሔር ከማይከብርበት መንገድ እየተመለስን፣ ወንጌል ምቾት አይደለም፣ ዋጋ ያስከፍላል። ወንጌል ደረጃን መጨመሪያና መፎካከሪያ አይደለም፣ ዋጋ ያስከፍላል። ወንጌል ዘና ፈታ ተዝናና ባካ ትጨነቅ ምንልበት አይደለም፣ ዋጋ ያስከፍላል። ልታምኑ ብቻ አልተጠራችሁም መከራንም ልትቀበሉ ነው ይላል። ከተማ የምትኖሩ ከከተማም ወጣ ብለን በየገጠር የምንኖር ወገኖች ሆይ በልዩ ልዩ መልክ መከራ ስለ ክርስቶስ ወንጌል እንቀበላለን። ነገር ግን ወደ ጆሮአችሁ ላደርስ ያለውን እግዚአብሔርን ቃል መልእክት ስሙኝ። እግዚአብሔር አሁንም ቅሬታዎች አሉት። በዘመን ፍጻሜ ለእግዚአብሔር የእውነትን መንገድ የሚያመለክቱ ትውልድ ቅሬታዎችን የሚያስነሳበት ጊዜ ነው። እነዚህ ራሳቸውን ያስነሱ ሰዎች ያበቁና ጌታ በእውነት የሚያስነሳቸው ትክክለኛ ጥሪ ያላቸው ትክክለኛ የእግዚአብሔር ሐሳብ ያላቸው ሰዎች መገለጥ ይጀምራሉ። በቅድስና የተሞሉ የእውነትን ወንጌል የሚያስተጋቡ ኢየሱስን የሚያደምቁ ይነሳሉ ማለት ነው። ይህ ግልጽ የሆነ ነገር ነው። ማሳሰብ የሚፈልገው ሁለት ጉዳዮችን ነው። የመጀመሪያው በመንግስትም ይሁን በግል ባንኮች የፋይናንስ ቋት የሚያልፍ ከሆነ የብር ሪል ሆኖ እንደዛ የሚሆን ከሆነ የፋይናንስ ስርዓቱ ይህንን ብር የሚያስተናግደው እንዴት ነው? ሚራክል መኒን የሚያስተናግደው እንዴት ነው? ምንጩ ከየት ነው? የሚመጣው ከየት ነው? የሚለውን ነገር አጣርታችሁ ከናንተ መግለጫ ብንሰማ፣ መንግስትም እዚህ ነገር ላይ ሰፊ ማጣሪያ አድርጎ አይ ትክክል ነው ከማይታወቅ አቅጣጫ ብር ገብቷል ወይም ደግሞ ትክክል ካልሆነም ትክክል አይደለም፣ ትክክል ስላልሆነ እነዚህ ሰዎች ተጠያቂ መደረግ አለባቸው ብሎ ሲጠይቅ ማየት እንፈልጋለን። ሁለተኛው ደግሞ ሶኮልድ ነቢያቶቹ ሚራክል መኒ ለህዝቡ የምታስገቡ ሶኮልድ ነቢያት አንድ ነገር እንድታስተውሉ ፈልጋለሁ። ለህንጻ ግንባታ፣ ለተለያዩ ወጪዎች፣ ለቴሌቪዥን ቻናል ስርጭት ምናምን ብላችሁ ከህዝቡ ገንዘብ አትልቀሙ። ለምንድን ነው እሱን በሚራክል የማትሙሉት?
ለምሳሌ የቸርች ህንጻ ለመገንባት ብላችሁ በጣም ከፍተኛ የሆነ ገንዘብ ነው ከህዝቡ የምታገኙት፣ ከተላለው ህዝብ ማለት ነው። ስለዚህ ሪል ሚራክል መኒ የምታገኙ ከሆነ ለምን ትለምናላችሁ? ወይስ የምታመልኩት አምላክ በሚራክል ሳይሆን ለምናችሁ ስሩልኝ ብሎ አዟችሁ ነው? እዚህ ጋር አጥርታችሁ ማለፍ ያለባችሁ ነገር ይሄ ነው። ብዙዎቹ ሚራክል መኒ አለ ብለው በዚህ ሚዲያ እየወጡ እንደ እንቁራሪት የሚጮሁብን ሶኮልድ ነቢያት የሚገነቡትን አዳራሽ ለመገንባት ግን የገንዘብ ድጋፍና መዋጮ ለማግኘት ሲጋጋጡ እያየን ነው። ሪል ሚራክል መኒ ካለ በሚራክል መኒ ለምን ቸርቻችሁን አገነቡም? በሚራክል መኒ የሳተላይት ስርጭታችሁን ለምን አትከፍሉም? ማንን ለመታታልሉት ነው? ይሄንን የዋህ ህዝብ አገኘን ብላችሁ ለምንድን ነው የምትጫወቱበት? ይሄ እኮ በምድር ብቻ አይደለም በሰማይም ያስከስሳል። አላዋቂ ከሆናችሁ ደግሞ ወንጀል ነው። ባለፈው ማንስቼ ሳወራ ሚራክል መኒ ተብሎ የሚወራው ወሬ ለምንድን ነው እነሱ ጋር ሚራክሉ ማይሰራው? መጀመሪያ እግዚአብሔር እንግዲህ የታምራት አምላክ ነው። ይህንን ምንክድ አይመስለኝም። አብዛኞቻችን ማስተዋል ተሰጥቶናል አይደል? የምናስብበት ማስተዋል የሌለው ህዝብ ነው የሚገለበጠው። አሁን ላይ ያለው ህዝብ መረን የወጣ ትውልድ ስለሆነ ለራሱ ጥቅስ አያጣም ማለት ለሚናገረው ነገር ጥቅስ አያጣም። ባክፋየር ያደርጋል፣ ይሳደባል። ለእነሱ ለምን አይሰራም? በዚህ እንዲህ ትታለላላችሁ። አይዞ ሐሰተኛ ምዕመኖች እንዳሉ ታውቃላችሁ አይደል? እግዚአብሔርን የማይታዘዝ ምዕመን አለ፣ የማያስተውል ምዕመን አለ። ዛሬም እዩ ኩዊን ምናምን እያለ የሚጽፍ አሁን ምን እንደሆነ እንኳን የማያውቅ ማለት ነው። ነገራችን ላይ እንደነሱ መሀይም የሆነ ሰው ነው የሚከተላቸው። እነሱ መሀይም ስለሆኑ መሀይም የሆነ ሰው ነው እነሱን የሚከተላቸው። ስቲል ወደፊትም ወደ ኋላም ተጫወትን፣ ወደፊትም ወደ ኋላም መጣን፣ እውነት እየጠራ ይሄዳል። እንደ ንጋት እየጠራ ይሄዳል። አይቀርም መቀልበሳችሁ ማለት። አሁን ትውልዱን እያነቃን ነው እኛ ያለ ነው። እያነቃን ትውልድ ከነቃባችሁ ማን እንጨት ወጣችሁ ሚራክል እንደምሰሩ ለእንጨት ወይም ለድንጋይ ወይም ለውሃ ለማን እንደምታገለግሉ እናያለን። እንግዲህ አገልግለት ብላችሁ ካላችሁ ማለት ነው። ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው። ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው። እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው። የስተት ትምህርት እያስተማረ ትውልድን ወደ ገደል የሚጨምረውን ሰው ዝም እንበለው። ያየነውን ምስቅልቅሉ የወጣ ነገር ሁሉ አንፈርድም እያለን ዝም የምንል አይደለም። ሌባ የሆነውን ሌባ፣ የሚሰርቀውን የሚዘርፈውን በስሙ እየጠራን ልንናገር ይገባናል። የፍርድ ጉዳይ በዚህ ዘመን በጣም ከተንገላቱ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። አለቦታቸው የሚዶሉ አለቦታቸው የሚጠቀሱ ስቃይ ከሚደርስባቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ አትፍረዱ እንዳይፈረድባችሁ የሚለው ነውና ይሄንን በደንብ ትኩረት ሰጥተን ማየት እንዳለብን ይሰማኛል። አዎ ብሏል፣ አትፍረዱ እንዳይፈረድባችሁ ብሏል ኢየሱስ። ግን ምንድነው ሚኒንጉ? እንግዲህ ቤተክርስቲያን አፖሎጀቲክ የሆነ ሮልም አላት፣ ፖለሚክ የሆነም አላት። አፖሎጀቲክ ማለት ከቤተ እምነት ውጪ የሚሰነዘሩ እምነቶችን የምንመክትበት ምካቴ ትምህርትን የምንሰራበት አገልግሎት ነው። ፖለሚክ ደግሞ የምንለው በቤተ ክርስቲያን ውስጥ እርስ በርስ የሚፈጠሩ ነገሮችን ትሪት የምናደርግበት ነገር ነው። ይሄ ሮል ያላት ቤተ ክርስቲያን የሆነ ጥፋት ባየች ጊዜ የሆነ ነገር ባየ ጊዜ የመመከት ኃላፊነት አለባት ማለት ነው። ልክ ያልሆነውን ልክ አይደለህም መባል ማለት ያለባት አካል ናት ማለት ነው። አንዳንድ ሰዎች በጣም በከፍተኛ ቀውስ ውስጥ ያሉ ሰዎችን ልክ እንዳይደሉ ሲጻፍ ሲገሰጹ ይህን ጥቅስ ያውጡና መጅራት አድርገው ይለቁታል። አትፍረዱ። ከብሉይ ኪዳን ደግሞ አንድ የዚህ ደጋፊ ተደርጋ የምትጠቀስ ጥቅስ አለች። እግዚአብሔር በቀባው ላይ እጅህን አታንሳ። እሱ በጣም ይጠቀሟታል አንድ አገልጋዮች በተቀባው ላይ እጅህን አታንሳ የሚል እንትናለና እስኪ አያይዘ ማስፈራሪያ ነው ማለት ህዝቡን በማስፈራራት የፈለጉትን እያደረጉ ለመኖር የሚጠቀሙበት ማስፈራሪያ ሰይፋቸው ነው ብዬ ነው ማምነው። ክፍሉ እንደዛ አይነት ኮንቴክስትም የለውም። ታዲያ ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው። ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው። እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው። የስተት ትምህርት እያስተማረ ትውልድን ወደ ገደል የሚጨምረውን ሰው ዝም እንበለው። አየህ አብሮ ሊሄድ አይችልም። ጌታ ኢየሱስ ራሱ እኮ በዘመኑ አድርጎታል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 7 ላይ እኮ ስለ ሐሰተኛ ነቢያት ጌታ ኢየሱስ ራሱ እኮ ማስጠንቀቂያ ሰጥቷል። የፍርድ ቃልን ተግሳጽን እኮ ተናግሯል። በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው መካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠበቁ፣ ከፍሬያቸው ታውቋቸዋላችሁ እያለ ይናገራል። አትፍረዱ የሚለው ምን እያለን ነው? የመሲሁ ተከታዮች ከመፍረዳቸው የሆነ ነገር ከማለታቸው በፊት በሚፈርዱት ፍርድ ወይም በሚናገሩት ንግግር ውስጥ ራሳቸውን የሚያዩ ናቸው። የማይኖሩትን ነገር በሚናገሩ ጊዜ ፍርድን ይቀበላሉ። ግብዝ ሆነዋል።
እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበት አይነት ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል። እዚህ ጋር ግን አያበቃም ጥቅሱ። አሁን እነዚህ ሐሰተኛ ነቢያትን፣ ሐሰተኛ አስተማሪዎችን፣ የእግዚአብሔርን መንጋ እያጎሳቆሉ እያራቆቱ በአጥንቱ እያስቀሩ ያሉ ሰዎችን ሰዎች ሲገስጹ እረፉ የሚሉ ሰዎች እዚህ ድረስ ነው የሚጠቅሱት፣ ወደ ታች አይወርዱም። እንደዚህ ይላል፣ በአይን ውስጥ ያለውን ግንድ ሳትመለከት በወንድም አይን ውስጥ ያለውን ጉድፍ ለምን ታያለህ? በአይን ውስጥ ግንድ እያለ ወንድምህን አይን ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ ይላል። አየው፣ አትፍረዱ ማለት እኛ በምንቸገርበት ነገር ወይም የማናምንበትን ነገር በምናወራ ሰዓት ፍርድን የሚያስከትል ነገር ነው እያደረግን ያለነው። ታዲያ ትክክለኛው አቅጣጫ የሚሰጠው እንዴት ነው? ትክክለኛው ትምህርት የሚሰጠው እንዴት ነው? እንኖራለን እኛ በዛ እውነት ውስጥ። እንደውም መጽሐፉ ላይ አንድ አረፍተ ነገር እንግዲህ ቃል በቃል ማለት ከቻልኩ ልበል አስቀምጫለሁ። የመሲሁ ተከታዮች የሌሎችን ችግር ማስተካከል የማይችሉ ሳይሆኑ የራሳቸውን ሕይወት አስተካክለው በመኖር የሌሎችን ችግር ለማስተካከል አጥርተው የሚሆናቸው የሚል አባባል አስቀምጫለሁ። ጌታ ኢየሱስ ግንድ አድርጎ ማለት ምንድነው የሚያሳየው? ዶኮስ የሚለው ፒላር ትልቅ የሆነ ነገር ችግር አስቀምጣችሁ ጥንቷን የሰውን ነገር ለማስተካከል የምትሄዱ ከሆነ ፍርድ ማለት ያ ነው። ስለዚህ ትክክለኛው አቅጣጫ የሚሰጠው መንገድ የትኛው ነው? ከመፍረዳችን ምንም ነገር ከማለታችን በፊት እኛ ውስጥ ያለው ነገር ትክክል ይሁን፣ ያኔ ሰዎችን መርዳት እንችላለን። ጌታ ኢየሱስም ይህን ተናግሯል። አንተ ግብዝ፣ አስቀድመ በአይን ውስጥ ያለውን ግንድ አውጣ፣ አስቀድመ ከዚያም በወንድም አይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። አየህ፣ ደህና ስትሆን ትረዳለህ ማለት ነው። ወድቆ አፈር እየበላ ያለ ሰው ሌላን ሰው ደግፎ ማቆም አይችልም። መጀመሪያ ራሱ መቆም አለበት፣ ደህና መሆን አለበት። መጽሐፍ ቅዱስ የሚያስተምረው ይሄን ነው። ይሄ ነው እውነታው። እንደገና ዳግመኛ ልናገር አልፈልግም። አብዛኞቹ ያው የነዚህ የነቢያቱ ጀሌዎች እና ግሪሳዎች እቺን ቋንቋ ይጠቀሟታል። በተቀባ ላይ እጅን አታንሳ ምናምን በጣም በሚያስገርም መልኩ አሁን የምናየው ዱርዬ ከየት እንደመጣ ማይታወቅ ይሄኛውን አላውቀውም። ባይተው ይሄው ይፈልቃሉ። በየቀኑ የሚመረቱበት የራሳቸው ማምረቻ ኢንኩቤተር ያላቸው ይመስል እንደ ጫጩት በየቀኑ የሚመረቱ ነቢያት ዘሶኮል ነቢያት ሐዋርያት የሚባሉ ሰዎች እጅግ እየበዙ ነው የምናየው በዚህ ዘመን በእያንዳንዱ ቦታ በነገራችን ላይ በጣም እየበዙ ሱቅ አሁን ቸርች ፈረሰ ሲባል እኔ አንዳንድ ጊዜ የማን ቸርች ነው ብዬ ነው ማጣ ነው። የራሱ ሃይማኖት ያለው ቸርች ስለሆነ ማለት ነው ያ ቸርች ኢቫንጀሊካልስ ከሆነ ታሉ በልቤ ሊሰማኝ ይችላል። ከዛ ውጭ ያሉ ብልቶች አይደሉ። ኦኬ፣ ትክክለኛው ብልቶች በኢቫንጀሊካልስ ውስጥ ያሉ ብቻ ናቸው ለኔ። ሌሎቹን አላቃቸው። የራሱ የሆነ ሱቅ ስለሆነ የከፈተው ኖሮ ማያውቅም ቸርች መክፈት የሚባል እና ይህ ሰውዬ ዳዊት ወንድማችን ዳዊት ፋሲልን ምን ሲል ነው ምን ሰማው? ደብተራ ነው ብሎ ይነግረናል ማለት ነው። እና መንፈስ ቅዱስ የለበትም ብሎ ይለናል። መንፈስ ቅዱስ ማን እንደሆነ እስኪ ከሳቸው እንስማ። ነብይ እንትና ምሳሌ ዳዊት ደብተራ ነው። እሺ፣ ዳዊት ፋሲል ነው የጅማ አካባቢ የምናገር። እሱ በደብተራ ስፕሪት የሚንቀሳቀስ ነው። መንፈስ መስክሮልኛል። እንዴት ነው በደብተራ ማለት? ደብተራ ስለሆነ ነው ነቢያትን የምጠላው። ለምን ነቢያትን አልጠላም? እሱ እኮ በጣም ነው የምጠላው ነቢያትን አልጠላም። እሱ ስፕሪቱን እኔ አውቃለሁ እኮ ስፔሻል ደብተራ ስፕሪት ላይ የሚንቀሳቀስ ሰው ነው። ለምን ነቢያትን እንደዚህ እየሰደቡ ያሉ ሁሉ በደብተራ ስር ያሉ ሰዎች። አይ እንደውም በዚህ ዘመን ነብይ ለመሆን መሀይም መሆን በቂ ነው የሚል ሐሳብ ነው የተናገረው። መሀይም ነብይ መሀይም ሰው ልጅ በተፈጥሮ ብርሃን ነው። ብርሃን ተሸክሞ ነው ያለው። መሀይም ነብይ ቋንቋ ያለመቻል፣ ንግግር ያለመቻል፣ ፊደል ያለመቁረጥ መቁጠር መንፈሳዊ ዓለምን ሊገድብ አይችልም። መሀይም ነው የሚል ሰው ራሱ መሀይም። መንፈሳዊ ዓለም መሀይምነት ሊያስመስል ይችላል። ለምን? ያላየውን ዓለም ነው የምትናገረው። ያላየውን ዓለም እሱ ሰባኪ ነው። አሁን ወንጌልን በደንብ እሱ አልገባውማ። መንፈስ ቅዱስ ለሱ ስላልተገለጠ ወይም ብርሃን በፊቱ ስላልተመላለሰ እኔ ትክክል ነኝ፣ ሌላዎቹ ግን እንደዚህ ናቸው፣ ማይሞች ናቸው የማለት ስልጣንም ብቃትም የለውም። አንተ ነህ ሸከናው ሲል ማለት ነው። አንተ ላይ ነው የሚጠቀምብህ አጋንንት በደንብ በፍልጡ በወፍራሙ የሚጠቀምብህ አጋንንት አንተን። መንፈስ ቅዱስን የማታውቀው አንተ ነህ። ሲጀመር መንፈስ ቅዱስ ብለህ ለማለት ራሱ ከባድ ነው ለእናንተ አይነቱ ዱርዬ። መንፈስ ቅዱስ የሚጠራ አምላክ ስለሆነ ማለት ነው። እናንተ ኃይል ስላደረጋችሁት ልክ እንደ ኦጂዎች ኃይል ስላደረጋችሁት ማለት ነው። መንፈስ ቅዱስ አምላክ ነው። ኦኬ፣ ከስላሴ አካላት መካከል አንደኛው አካል ነው። ዝም ብለህ የማበድ የመጮው ነው መንፈስ ቅዱስን የምትሉት እናንተ። ወይ ማለት ቤት ዘግተህ እንደሚጨፍረው እሱ አይደለም። መንፈስ ቅዱስ ፔን ያለው ነው፣ የሚሰማው ነው፣ ፐርሰን ነው፣ እኔነት ያለው ነው እንጂ አንተ እንደምትጨፍረው እዛ እንደምትደንሰው እንደምትደነክረው አይደለም። መንፈስ ቅዱስ ማለት እንደምታብደው አይደለም። ሰፈር የምትበጠብጠው ፖሊዩሽን የምታመጡት እናንተ ናችሁ። እናንተ የራሳችሁ ሃይማኖት ስላላችሁ አናቃችሁ። ስለዚህ በዚህ ዘመን ነቢይ ለመሆን በራሱ መሀይም መሆን በቂ ነው።
መሀይም ከሆንክ አንደኛው መስፈርቱ ነው በነገራችን ላይ እናንተ አይነት ነቢይ ለመሆን መሀይም መሆን በቂ ነው። በዚህ ልጅ ሃይማኖት ቤት ላይ ጥቃት መፈጸሙን ሰምተናል። ልጁ ሁላችንም የምናውቀው ነው። ጴንጤ አይደለም፣ ኤቫንጀሊካል አይደለም፣ በተለምዶ ወንጌል አማኞች ተብሎ ከሚካተቱ ወገን አይደለም። ሃይማኖቱ ኮምፕሊትሊ ሌላ ሃይማኖት ነው። ራሱን አምባሳደር ብሎ ነው የሚጠራው። ሽጉጥ ይዞ ነው የሚዞረው፣ ሲያስፈራራ ነው የሚኖረው። መጀመሪያ ይሄ ነጥብ ይያዝልኝ። ሁለተኛ እሱ የጀመረው ሃይማኖት ምንም ይሁን ኢትዮጵያ ሃይማኖት ብዝሃነት ያለባት ሀገር ናት። በአምባሳደር የሚመራ ሃይማኖት ነው ብሎ ነው ይሄን አዲስ ሃይማኖት የመሰረተውና መብቱ ነው። ይሄ ሰው በፍጹም ሃይማኖቱ ጴንጤ አይደለም እናቀል። ይሄ አዲሱ ዘመን ሃይማኖት ነው። አምባሳደር የሚባል ማድረግ እኛ ሰምተን አናውቅም። ነገር ግን እሱ የራሱ ሃይማኖት ነው። ይሄን እኔ የማመልከው መሪው እኔ አምባሳደር ነኝ ብሏል። ሽጉጥ ይዤንም ዞሮ ሃይማኖቴ ሽጉጥን ይፈቅዳል ይላል። ሽጉጡ የመንግስት ፍቃድ ካለው በሽጉጥ ከሆነ ሃይማኖቱ የሚገለጠው እስቲል መብት አለው። መንግስት ቼክ የሚያደርገው ከሆነ ሬጉሌትድ ከሆነ ሰው ልጅ በየትኛውንም ሃይማኖት ስለተከተለ የትኛውም አመለካከት አምባሳደር የሚል ማዕረግ እንጂ የምናውቀው እኛ ኦፊስ እንደዚህ አይነት ኦፊስ የለም። አምባሳደር የሚባል ኦፊስ የለም። ባይዘው የትኛው ሀገር አምባሳደር እንደሆን ካላቅም ያው ኤምባሲ ብለህ ቸርቹን ስለጠራኸው ያው እንትና ኤምባሲ እያላችሁ ፎርሙሌት ስለምታደርጉ አይ ሚን ቸርች አልኩኝ ሳስቼ ነው፣ ሱቅ ማለት ነው። እነዛን ሱቆች የምትጠቀሙባችሁ የራሳችሁ ኪንግደም ስላላችሁ በዛ ኪንግደም ልትተዳደሩ ትችላላችሁ። እንትና ኤምባሲ ስለምትሉ ማለት ነው። ስለዚህ በጣም በሚገርም ሁኔታ ይሄ የራሱ ሃይማኖት ስለሆነ እንኳን ፈረሰበት ቸርቹ እንኳን ተቃጠለ ማለት ነው። ሰው አይነካ እንጂ ቸርች አይደለም። የሱቅ ስለሆነ ይፍረስ ምን ይሰራል? ሲጀመር በስተዋል መቃጠል ነው ያለባቸው። እንደው ለብዙዎች ሊደርስ ብዙዎች ይማሩበት ብዙዎች ይንቁበት ብላችሁ ካሰባችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ አንድ ማሳስባችሁ ጉዳይ አለ። በትምህርት ቪዛዎች ወደ ውጭ ሀገር ሄዳችሁ መማር ለምትፈልጉ ምርጥ እድል አዘጋጅቼላችኋለሁ። በዚህ እድል መጠቀም ለምትፈልጉ ሁላችሁ ልታወሩኝ ይችላላችሁ፣ ወይም ስልኬን አስቀምጥላችኋለሁ ከስር ዲስክሪፕሽን ላይ፣ እንዲሁም ደግሞ የቴሌግራም ቻናሌን አስቀምጥላችኋለሁ ማለት ነው። ነህምያ ኮንሰልተንሲ ስር ፕሮሰስ ማድረግ ፈልጋለሁ። በትምህርት ቪዛ ብቻ ነው የምሰራው። በዛ መሄድ የምትፈልጉ አፕላይ ማድረግ ትችላላችሁ። የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ሁኑ።